እንድትረዱልኝና እንድታስቡልኝ የምፈልገው ይህንን ነገር ስናገር አይኖ ብዙ ጭንቅላታችሁ በዘረኝነት ያበደ ወይንም ደግሞ ጭንቅላታችሁ ለጥሩ ነገር የማትጠቀሙበት ሶሻል ሚዲያ ላይ የምትጨማለቁ ሰዎች የራሳችሁን የግል አስተያየት ልትሰጡ ትችላላችሁ። ነገር ግን እኔ ለሳምሪ ይህንን መልእክት የማስተላልፈው እንደ አንድ ኢትዮጵያዊ እንደ አንድ ንጹህ ሴት ነው ይህን መልእክት የማስተላልፍላት። በነገራችን ላይ እንደ አንድ ኢትዮጵያዊ የተሰማኝን ቪዲዮን ሳይ የተሰማኝን ነው መልእክት የማስተላልፍላት። ስለዚህ ይሄ እንዲህ አለች እንኳን አለች እንትን እሱ ዘረኞች የሆናችሁ ሰዎች ናቸው። በዘር ሰው እንዲጣላ የምትፈልጉ ሰዎች ናቸው እሱን አስተያየት የምትሰጡ። እኔ ግን እንደ አንድ ኢትዮጵያዊ ነው ይህን መልእክት የማስተላልፍላት። ሳምሪ ከደረሰሽ አዳምጩ፣ ይጠቅምሻል የምነግርሽ ነገር ማለት ነው። እሺ ቆይ ቤተሰብ ጋር እንዴ ኢትዮጵያኖች ናቸው። እሺ እንጀምራለን። ስሙ ሳምሪ ጌም ነበራት። በጣም ቆንጆ ሆና ነበር የመጣችው። እውነት ለመናገር በጣም ነበር የምታምረው። በጣም ማለት ነው በጣም ቆንጆ ሆና ነው የመጣችው። እዚህ ጋር ጌጥ አድርጋለች። የኦሮሞ ባህል ጌጥ ያንገቷ ላይ አድርጋለች። በጣም ነው የምታምረው። በጣም እውነት ለመናገር የጌሟ ቀን በጣም ሞር ቆንጆ ሆና ነው የመጣችው። አልዋሻችሁም። ከዛም ጌም እየተጫወተች ነበረ። ጌሙ ከጨረሰች በኋላ ድጋሚ ጌም መጫወት ፈለገች እና እነሞጣ መጡ። በመጀመሪያ ደረጃ ሳምሪ ይሄ ብሔርን አታክ የሚያደርግ አስተያየት ምናምን አትናገሪ። በየትኛውም አጋጣሚ ቢመጡብሽ በየትኛው ማለት ሞጣ ያለሽ ይህንን ነው የሚያማችሁ ላይክ እዚህ ፓርት ኦፍ ኢትዮጵያ አይደለ? ኢትዮጵያኖች ናቸው ፓርት ኦፍ ኢትዮጵያ። ለምን ላይ ስታዩ የሚያማችሁ ላይክ እዚህ ፓርት ኦፍ ኢትዮጵያ ይሄን ስታዩ ለምንድን ነው የሚያማችሁ? ባይዘዌ ሞጣን የጠየቀሽ ለሞጣ ነው መመለስ ያለብሽ። ይሄን ስታዩ ያማችኋል። ማን እነማን አየሽ? ጂጂኪያ የጠነሰሰችው ነገር አንቺ ውስጥም አለ ማለት ነው። ጥሩ አይደለም። አንቺ አርግዘሽ ስትወልጂ ከባልሽ ጋር ስትጣይ መስቲ ማንም ኢትዮጵያዊ ነው አብሮሽ የነበረው። ትናንትና በተደረገው ነገር አይደለም። ግን ትናንትና ከፋኒ ጋር በነበርሽ ሰዓት ሙሉ የኢትዮጵያ ሕዝብ ነው ከጎንሽ የነበረው። ወይንም ደግሞ እርግዝናሽ ሰዓት ላይ ስትወልጂ ማርያም ብሎ ያዋለደሽ የኢትዮጵያ ሕዝብ ነው። አሁንም እንደዚህ አይነት እርምጃ የምትራመጂ ከሆነ ሌላ ነገር ውስጥ እየገባሽ ነው። ስለምንድን ነው ደማችሁ ይፈላል? ትናደዳላችሁ። ሞጣን የጠየቀሽ ሞጣን ያለሽ ለምን የኢትዮጵያ ልብስ እንትን አታደርጊም ሲልሽ ይሄን ስታዩ ትናደዳላችሁ። ስለምንድን ዘለይ ዘር ውስጥ ገባሽ? አየሽ? ከዛም አንቺ እቺን ትቀምሪያለሽ። ሶሻል ሚዲያው ላይ ደግሞ በዘር ያበዱት ይመጡና ይንቦጫረቃሉ። ከዛም ጂጂ ትመጣና ልክ ናት ምናምን። ለጂጂም አልጠቀማትም እንደዚህ አይነት ዘረኝነት አጉል። ይሄ ማንም ሰው ብሔሩን መውደድ ይችላል፣ ማድነቅ ይችላል፣ በብሔሩ ፕራውድ መሆን ይችላል፣ የብሔሩን ባህል ማስታወቅ ይችላል። ከአንደበትሽ ሲወጣ ግን አንድ ኢትዮጵያን እንጂ ብሔርን የሚያሳይ ንግግር አትናገሪ። በእናትሽ ተማሪ። ምናልባት ጂጂ ያንን ያደረገችው አንቺን ለማሳደግ ለአንቺ መስዋዕት ለመሆን ይሆናል። ዛሬ አንቺ ወጣት ነሽ። አንቺ የዚህ ትውልድ ነሽ። ከዘረኝነት ከብሔርተኝነት የጸዳ ንጹህ ኢትዮጵያዊ ሆነሽ ነው መኖር ያለብሽ። በምንም አይነት ነገር ብሔርን አታክ የሚያደርግ ንግግር በፍጹም ካንቺ አንደበት መስማት አንፈልግም። መብትሽ ነው። ብሔርሽን መውደድ መብትሽ ነው። ብሔርሽን ማድነቅ መብትሽ ነው። የፈለግሽውን መሆን መብትሽ ነው። ነገር ግን ከንግግርሽ ስትናገሪ ይሄን ስታዩ ትናደዳላችሁ። አንቺ የምትለኩሹ ክብሪት እናትሽ ስታቀጣጥለው የነበረውን አይነት ክብሪት ነው የምታደርጊው። ማገዶ ነው የምታደርጊው። ለአንቺ ይሄ ኖርማል ሊሆን ይችላል። ሚዲያ ላይ ደግሞ ታውቂያለሽ፣ የኛ ህዝብ ማለት እኮ ኢራንና እስራኤል ተጣሉ ብሎ እኮ በኮመንት እኮ የሚደባደብ ህዝብ እኮ ነው አይደለም? በእንደዚህ አይነት ብሔር ነገር ማለት ነው። ስለዚህ አንቺ የዚህ ትውልድ ልጅ እስከሆንሽ ኢትዮጵያዊነትሽን እንጂ ስለምን ተናደዳችሁ ነው። በመጀመሪያ ደረጃ አንቺ ከሞጣ ጋር ምን ትሰሪያለሽ? ኦኬ ጌም ለመጫወት ነው። ኦኬ ጌም ለመጫወት ነው። ስለዚህ
ምን አለበት በፍቅር ብትመልሽለት? አይ ስለወደድኩት ስላማረኝ አደረኩኝ ብትይስ ምን ትሆኛለሽ? ተመቸኝ አደረኩት፣ ስለ ሀገሬ ባህል ስለሆነ ስለምወደው አደረኩት። ይሄን ስታዩት እናድዳላችሁ ጋይስ። ሞጣ ያላትን ስሙት፣ ጌታ ሞጣ ያላትን ስሙት። ቆይ ይኸው ያላትን ስሙት። ኢትዮጵያኖች ናቸው ያልደውረሙ አመንምኛ ላንቺ ነው እንጂ በቃቸው። So what kind of question is that? ወይስ እደልኩ ወይ ዲማ Actually, I remember like this part of Ethiopia ኢትዮጵያኖች ናቸው ያልደውረሙ አመንምኛ ላንቺ ማንም ስለማመም አይደለም። ሚዲያ ላይ እስከመጣች ድረስ ሪስፔክት ሊኖርሽ ይገባል። በተለይ ደግሞ ለኢትዮጵያ ለምትባል ሀገር ክብር ይኖርሽ። እንደዚህ አሁን እንደዚህ ብለሽ ኦፍ ኮርስ ብሔርተኛው መጥቶ ልክ ናት ትክክል ናት ሊልሽ ይችላል። ያ ግን አይጠቅመንም። እኛን የሚጠቅመን ፍቅር ነው። እናትሽ የምትታወቀው በምን እንደሆነ ታውቂያለሽ። ለእናትሽም አልጠቀማትም። ስለዚህም እንደዚህ አይነት ነገር ጥሩ አይደለም። ሳምሪ ወደ ራስሽ ተመለሽ። አንዳንዴ የሆነ ነገር ስትሆኚ ከውስጥሽ ገንፍሎ የሚወጣው ነገር አለ። ኦፍ ኮርስ እኔ ጎንደሬ ነኝ፣ ጎንደሬነቴን እወዳለሁ። ጎንደርን ማስተዋወቅ ባለብኝ ሰዓት አስተዋውቃለሁ። መናገር ካለብኝ ሁሌም ፍቅሯን እገልጻለሁ። ጎንደርን ስወድ ግን ጎንደሬ ስለሆንኩኝ ለምን ትናደዳላችሁ ብዬ አይደለም ለአንቺ ላስረዳሽ የምችለው። አለንም ምክንያቱም ልናገር የምፈልገውን ነገር ተናግሬ የምወጣው ሌሎችን አታክ አድርጌ አይደለም። አንቺ ግን እንደው ሞጣ አልተናገረም። ሞጣ በየትኛው ጥሩ ነገሩ ነው የሚታወቀው? ሲሳደብ አይደል የሚታወቀው? ታውቂዋለሽ። ለሞጣ አዲስ አይደለም። ታውቂዋለሽ። ሞጣ ከአንደበቱ በጣም የዘገንን ነገር ሲናገር ነው የሚውለው። ስለዚህም ከሱ ምንም ልጠብቂ አይገባም። አንቺ ከሱ የተሻለሽ አስተሳሰብ ነው ሊኖርሽ የሚገባው። ወጣት ነሽ፣ የተማርኩ ነው የምትይ የዚህ ትውልድ ልጅ ነሽ። ስለዚህ አስተሳሰብሽ ከሞጣ የተሻለ ነው ሊሆን የሚገባው እንጂ በዚህ ደረጃ የሚያስጠላ በዚህ ደረጃ ኢትዮጵያዊን አታክ የሚያደርግ ንግግር መናገር የለብሽም። እንደ አንድ ኢትዮጵያዊ ነው አስተያየት እየሰጠሁሽ ያለው። ጥላቻ ምንም አይደለም። ምናልባት ሊመስልሽ ይችላል ወይም ደግሞ ልታስብ ይችላልሽ። ነው አይደለም። ነገ እንደዚህ የምትቀጥይ ከሆነ የእናትሽ ዕጣ ፈንታ ነው የሚደርስሽ። ይሄን ማወቅ አለብሽ። የምትከበሪው ኢትዮጵያን ስታከብሪ ብቻ ነው። በነገራችን ላይ እንዳይመስልሽ። ስለዚህ ተጠንቀቂ፣ አይጠቅምሽ። ተሰድበሻል፣ አናደውሻል፣ አበሳጭተውሻል ምናምን በቻልሽ ለእነሱ ነው መልስ መስጠት ያለብሽ እንጂ እናንተ ብለሽ ደግሞ የሚወዱሽንና የሚያከብሩሽን ትላንት አብረውሽ የቆሙትንም አታስቀይሚ። የኔ እህት እኔ የምናገረው ከጥላቻም አይደለም፣ የእውነት ስሜቴን ነው የምነግርሽ። ወይ እንደዚህ ስላልሽ እንደዚህ ስላልተን ነው በፍጹም። በጣም ነው የምታምሪው፣ በጣም ነው ቆንጆ፣ ከነ ሁሉ ነገርሽ ቆንጆ የሆነሽ የመጣሽው። ንግግርሽ ግን የቆንጆ ሰው ንግግር አይደለም። በጣም ከባድ ንግግር የተናገርሽው። ለሞጣ ይሄ መልስ አይገባው። ሞጣት ይታወቃል። በብሔር ሲሳደብ ሲሰድበን ሁላችንንም በብሔርም በግለሰብም በሁሉም ደረጃ ሞጣ ሁላችንም የሚሰደብ ሁላችንም። በሞጣፍ ያልተሰደበ የለም፣ ያልተዘለፈ የለም፣ ያልተንቋሸሸ የለም። ሞጣነቱን እናውቀዋለን። ከሞጣ ምንም ልጠብቅ አልችልም። እዮዳብን አይታችሁታል ጋይስ? መቼ ዕለት ነው? በጣም በነገራችን ላይ እኔ የሚጠቅመኝን ከሰው ወስዳለሁ። ሁሌ ነው የምላችሁ። እዮዳብ ትላንት ወዲያ ነው ምናምን ላይቭ ላይ ገብቶ ሰው እያስገባ ያወራል። ከሰማችሁት ማለት ነው ያወራል። ከዛም አንድ ትግራዋይ ገባ። ሴት ናት ገባችና ጋይስ እንዴት እየተውረገረገች ስትል እኔ አንተን እንደርስብሃለን፣ እገልሃለሁ፣ አለቅም፣ እኔ አንተን በጣም ነው የምትናገረው ጋይስ። እንዴት አድርጎ በፍቅር እንደገዛትና አስቋት ነው ያስወጣት ሁሉ ማለት ነው። አንዳንዴ እንደዚህ አይነት ሰዎችን በፍቅር ልታሸንፏቸው ትችላላችሁ። ሚዲያ ላይ መጥተው እንደዚህ የሚዘረጥጡትን ሰዎች በፍቅር ልታሸንፏቸው ትችላላችሁ። የሆነ ነገር ሲናገር ኦፍኮርስ ሊያስቀይሟችሁ ይችላሉ። ሁሉም ትክክል፣ ሁላችንም በየጊዜው ሁሉንም አስቀይመናል። በነገራችን ላይ ሁላችንም በሆነ ወቅት ሁላችንም ስህተት ሰርተናል። ሁላችንም አስቀይመናል፣ አጥፍተናል በሆነ ሰዓት። ያ ስህተታችንን ግን ዛሬ መድገም የለብንም። ስለ ሰላም፣ ስለ አንድነት፣ ስለ አገር እድገት የምናወራ ከሆነ ስለ ብሔርተኝነት የምናወራ ከሆነ ገና ይቀረናል ማለት ነው። ታዲያ ደግሞ አዲስ ትውልድ ነሽ።
ስለ ዘረኝነት በዘር ሰውን በማጣላት ከተባለ ደግሞ እናትሽ ትጠየቅበታለች። ስለዚህም ለአንቺ ጥሩ አይደለም። ኢትዮጵያዊነት የሚለውን ነገር ከፊት አስቀድመሽ ነው መሄድ ያለብሽ። ለምን ትናደዳላችሁ? ለምን እንደዚህ ትሆናላችሁ? ምናምን ማንም አይናደድም፣ ማንም አይናደድም። ምናልባት ውጭ ሀገር የተቀመጣችሁ ሰዎች የምንናደድ ይመስላችኋል። እኔ ደግሞ እዚህ ሀገር ስላለው የማይሆን ነው የምነግርሽ። ሁላችንም ተከባብረን ተዋደን ተደናንቀን ነው የምንኖረው። እናንተ ግን እዛ ተቀምጣችሁ ምንድነው ክብሪት ነው የምትለኩሱት። ያ የሚገባው እዚህ ሀገር መጥቶ የሚኖር ሰው ብቻ ነው። እዛ ሆኖ የሚመለከተው ልክ ነው፣ የእሷን ሀሳብ ሊደግፍ ይችላል። እዚህ የሚኖረው ሰው ደግሞ እውነቱ ሰው ደግሞ ፍቅርን ነው የሚፈልገው፣ ሰላምን ነው የሚፈልገው፣ የሀገርን ለውጥ ነው የሚፈልገው። ስለምንም አይነት ነገር መስማት አይፈልግም። እዛ ያላችሁ ግን ለእናንተ በሚመቻችሁ ወይ በፈለጋችሁት ልተነትኑ ትችላላችሁ። ሳምሪ አሮጊት አይደለሽም፣ ወጣት ነሽ። ትላንትና እናትሽ ላይ ምን እንደደረሰ ታውቂዋለሽ። ያንን ነገር አታድርጊ። አይጠቅምሽም፣ በፍጹም አይጠቅምሽም። ተቀይመሽ ሊሆን ይችላል፣ ትላንት ያናደዱሽ ላይ ደጋፊዎች ስላልሆኑ በህብረት ተነስተው ቢሰድበውሽ ምናምን ሊሆን ይችላል፣ ምናምን ብስጭት ሊኖርብሽ ይችላል። ይሄን ነገር ግን እዚህ ውስጥ አትክተች። በብሔርተኝነት እመጣለሁ ካልሽ እመኝኝ ለሆነ ጊዜ ትክክል ልትባይ ትችያለሽ፣ ግን አይቀበሉሽም።